እመቤቴን ነው የምላችሁ በህይወቴ እንደዚህ ገጥሞኝ አያውቅም። እግዚአብሔርን ምን መሰላችሁ ማርያምን በቃ ፈጣሪ ያለው ነገር ለእናንተ የሰጣችሁ ነገር በምንም ተአምር ምንም ቢፈጠር ምንም አይነት ገደል ቢኖር እመቤቴ ምስክሬ ናት። ምን እንደገጠመኝ ላሳያችሁ። ምንም ከናንተ አይወስድም። ጠዋት ላይክ መኪና እያሞኩኝ ነበርና ተደወለልኝ በዚህ ስልክ ማለት ነው። ከዛ ስልኩን እዚህ ጋር አድርጌ እያወራሁኝ ነው ላይክ በቃ እዚህ ጋር እያችሁታ እና ስልክ እያወራሁኝ ምናምን ረሳሁት። አወራሁት ልጁን በቃ እሺ ቻው ምናምን ተባባልን። አስቡት ፒስታ ነው ቢያንስ 3-4 ኪሎ ሜትር ሄጃለሁ። ማርያምን 3-4 ኪሎ ሜትር ሄጄ ከዛ ፓርክ አድርጌ ምናምን ደረስኩኝ። ልከፍል ስወጣ ስልኬ የለም። ከዛ ትዝ አለኝ በቃ ማርያምን ጥዬዋለሁ አልኩኝ። በቃ ስልኬን ከሰርኩ ምናምን ብዬ ዝም ብዬ ነው አልጠበኩም። ስወጣ አስቡት ከ3-4 ኪሎ ሜትር ሄጄ ማርያምን አገኘው ስልኩ እዚሁ ቁጭ እንዳለ አስቡት። እኔ እንጃ በቃ በፈጣሪ ማለት የእናንተ የሆነ ነገር ፈጣሪ ለእናንተ ብሎ በሰጣችሁ ነገር ላይ ምንም ማንም ቢመጣ ቢሞት ሊወስዱ አይችልም። ቢያንስ 4 ኪሎ ሜትር እዚህ ጋር ቁጭ ብሎ ስልኩ ያለ ምንም ምክንያት ደረስኩ ሳይወርቅ ምናምን። ግርም እመቤቴ በጣም ግርም። በቃ ፈጣሪ ያለላችሁ ነገር በህይወታችሁ ላይ ምንም አንዳች ነገር አይጎድልም። እሱ ከሰጣችሁ ነገር ላይ ማንም ምንም ቢሆን ሊወስድባችሁ አይችልም። ላይክ ጠዋት ከቤት ስነሳ በቃ ሰላም ዋለኝ መንገዴን አደራ ብዬ እመቤቴ ነው የወጣሁት። ግን በቃ እቺ ነገር ገጥማኝ አስተማረኝ። በጣም በትልቁ ነው ያስተማረኝ ማርያም። እና ምን ልላችሁ ነው እኔ በቃ አሁን ማይመስል ነገር ነው አይደል? ሰው ላያምን ይችላል። እንዴት ስልክን ቁጭ አድርገህ እየሄድክ እንዴት ተረፈ ምናምን ልትሉኝ ይችላላችሁ። አስቡት ሳይወርቅ ምናምን። ግን በቃ እሱ ያለው ነገር ማንም ምንም ቢመጣ ሊያስቀረው ምንም ሊወስድባችሁም አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ እንዴት አመሻችሁ? አሁን ላይ ሰብሰብ አድርጌ ትንፋሽም መጥቻለሁ ማለት ነው። ኦክሲጅን ሰብሰብ አድርጌ ቅድም እኮ በደስታ ሰከርኩ እናንተ። እውነት ይሁን ውሸት ይሁን ገና ሳላቅ እንደዛ የፈነጠስኩ ሁሉም ሰው ነው በነገራችን ላይ። ግን ብዙ አጠብቁ እሺ፣ ማለት ጥሩ አይደለም። ብዙ የጓጓችሁለት ነገር ጥሩ አይደለም። እና ያው እንግዲህ መሆኑ እኮ አይቀርም አለ አይደለ? እኛ አሁን ካልሆነ እያልን ነው እንጂ መሆኑ አይቀርም። እና ደግሞ ያው መረጋጋት ለሁሉም ነገር ግን በጣም ትልቅ ነገር ነው። መረጋጋትን የመሰለ ነገር የለምና ከብሩኬክ በጣም የምወድለት ነገር ይሄ ነውና ቅመሜ ጋር እየተመካከሩ ያለውን ነገር በቃ በአላማ በእንትን ስለሆነ የሚጓዙት ለምንም ነገር አይቸኩሉም። እና ወደ ገደለው ስገባ እና ምን ልላችሁ ነው፣ ቅድሚያ ብዙ እንትን አትበሉ ለማለት ፈልጌ ነው። ማለት ብዙ ልጆች ያላችሁ አሁን በጣም እንትን ስላላችሁ በቃ ይሄ ነገር ፕራንክ ከሆነ አላይም ሁሉ እያላችሁ ነው። አንዳንዶቻችሁማ አይዞን እንዴ እነሱ ያው ዩቲዩበሮች ናቸው እንግዲህ በጥሩ ነገር ከሆነ የሚመጡት ችግር የለውም። ያው ቢሆን ደስ ይላል። ግን ደግሞ ካልሆነም መሆኑ ስለማይቀር ወደፊት ብዙ ያን ያክል እንትን አትበሉ ለማለት ፈልጌ ነው። እንዳትበሳጩ ላስምርበት እዚህ ጋር ማለት ነውና ከወዲሁ ያው እንድታውቁት ነው ማለት ዝግጁ እንድትሆኑና በነገራችን ላይ በዛት ካላየን አናምን ምናምን እያሉ ነውና እሱም ትምህርት መውሰዳችሁ ካለፈው አንድ ነገር ነው። እና ለማንኛውም ብሩኬ አሁን በቲክታክ መጥቶ ነበርና ይመስለኛል ያው ሱቢህ ነው እንደዚህ ጧት ከእንቅልፉ እንደተነሳ ነው መሰል የወጣው ምናምን ፊቱ ሁሉ ያስታውቃልና ስልኬን መንገድ ላይ ከአንድ ስልክ ተደውሎልኝ ካወራሁ በኋላ መንገድ ላይ ትቼው ሂጄ መልሼ ስመጣ አገኘሁት። የ4 ኪሎ መንገድ ርቀት ያክል ሄዷል። ከዛ ሲመለስ አገኘው ማለት ነው። አይገርምም? ወላሂ በጣም ነው የሚገርመው። እንዴ አስባችሁታል? ደግሞ መንገድ ላይ ነው ትክክል ሰው የሚመላለስበት መንገድ ላይ እና በጣም ነው የገረመኝ እኔ ራሱ ማለት ነው። ከዚህ በፊት እኔ የሆነ አጋጥሞኝ ነበር እንደዚህ አይነት ነገር ሱቅ ምናምን ነበረንና ድሮ ከዛ እናቴ የሱቅ ዕቃ አልቆ ሂጅና ተረክበሽ ነይ ብላ ብር ትሰጠኛለች። ከዛ ሂጄ ገዝቼ መጣሁኝና የተመለሰልኝ ብር ነበር 500 ብር ማለት ነው።
ከዛ ያንን 500 ብር እኔ ብዙ ጊዜ ፖርሳ አልይዝም በፊት ድሮ ማለት ነው። በእጄ ነው ሁሉን ነገር የሚይዘው ምናምን በእጄ ስላችሁ ብር ምንም ፖርሳ ውስጥ አላደርግም። ስልኬንም ብሬንም በእጄ ነው ብዙ ጊዜ የሚይዘው ማለት ነው። ከዛ በእጄ ይዤው ልክ መናኸሪያው ጋር ስደርስ ለቅቄዋለሁ ለካ ማለት ነው። በምን ሳላቀው በቃ ዝም ብዬ ለቅቄዋለሁ ለካ። ከዛ መናኸሪያውን አልፌ ልክ ገበያ ምናምን አለና ገበያው ጋር ስደርስ እጄን ሳየው የለም ብሩ ማለት ነው። ከዛ እኔ ደግሞ እንደማገኘው እርግጠኛ ሆኜ ፈልጊ በኛው የዛኔ በሉኝ ማለት እናቴ ትቆጣኛለች ምናምን ስለምል በቃ የዛኔ እንዴት ብዬ ነው የምገባው ከቤት ምናምን አልኩኝና ፍለጋ ከዛ አንገቴን አቀርቅሬ መንገዱን የመጣሁበትን መንገድ ተከትዬ ሄድኩኛ። ከዛ የት ባገኘው ጥሩ ነው መናኸሪያ መሀል ላይ በቃ መሀሉ ላይ እንግዲህ መናኸሪያ ታውቃላችሁ ብዙ ሰው አለበት ብዙ በቃ በጣም ብዙ እንትን ዱርዬ ምንም ሁሉ ወንዶች ሁሉ ምናምን የሚሰበሰቡበት በቃ ብቻ መናኸሪያ ታውቃላችሁ መናኸሪያ ነው ከነስሙ እንደምንረዳው ማለት ነው። ሰው በጣም ይበዛበታል እና እዛ ላይ እንደዚህ ጥፍ ብላ ምናምን ልክ እንደያዝኳት እንደመጀመሪያው ሆና አላገኛትም መሰላችሁ። ከዛ በደስታ በቃ እየፈነጠስኩ ምናምን ቤት ገባሁና ያንን ነገር ብዙ ጊዜ አወራ ነበር። ይሄ ደግሞ በዚህ ሰዓት ደግሞ ይባስ ብሎ ደግሞ የብሩኬ ሱብሃንአላህ በጣም ነው የሚገርመው ውዶቼና የእናንተ የሆነ ነገር ሁሉ የትም አይሄድም። የትም የእናንተ የሆነ ርዚቅ የእናንተ የሆነ ገንዘብ ማንም አይወስድባችሁም ማንም ማለት ነው። እና በጣም ደስ የሚለኝ ነገር በቃ እኔ እንጃ በፈጣሪና በእናንተ መካከል ጣልቃ የሚገባ ሰው አለመኖሩ ነው። ገባችኋ? ፈጣሪና እናንተ በቃ አለ አይደለም የውስጣችሁን የሚያውቀው ፈጣሪ እስከሆነ ድረስ የእናንተ የሆነ ነገር ማንም አይወስድባችሁም። እና እኛ በጣም እንጨነቃለን እናስባለን ይሄን እናደርጓለን ይሄን ምናምን እያልን ብዙ እናስባለን አይደል? ግን የኛ የሆነ ነገር ተጽፎልናል አይደለ? ያ ነገር መሆን ባለበት ሰዓት ይሆናል በቃ። እና ግን ሰው ስንባል ብዙ እናስባለን እንጨነቃለን። ከዛ የሆነ ነገር ሲጠፋን ደግሞ እንናድዳለን ምናምን። ግን ያን እኮ የኛ ስላልሆነ ነው በቃ እኛ እንድንጠቀምበት አልተፈቀደልንም። እና አረቦች በጣም ከምወድላቸው ነገር መሀል የሆነ ነገር ሲፈጠርባቸው በእነሱ ላይ ችግርም የትኛውም ነገር ሲፈጠርባቸው አልሐምዱሊላህ ነው የሚሉት። ገባችኋል? ምክንያቱም ከዛም የባሰ ስለሚፈጠር ያ የሄደው ደግሞ ለነሱ ያላለው ነገር ስለሆነ የተሻለ ነገር ስለሚመጣ አልሐምዱሊላህ ነው የሚሉት ለሁሉም ነገር ማለት ነው። እና በብዛት እንደዚህ ናቸው። ያ ሁሉም ላይሆን ይችላል ግን በብዛት እኔ የማያቸው በብዛት እንደዚህ ናቸው። እና ሁሌም አመስጋኝ መሆን አለብን። ሁሌም ለተፈጠረብን ነገር በሙሉ ማማረር የለብንም። እና ማወቅ ያለብን ነገር ደግሞ የኛ የሆነ ነገር ሁሉ የትም እንደማይሄድና በቃ የኛ የሆነ ነገር ሁሉ ማንም እንደማይወስድብን መረዳት መቻል አለብን ከዚህ ማለት ነው። እና አስባችሁታል? ስልኩ አይፎን ነው ብዬ አስባለሁ። እንግዲህ ያን አናግረው መንገድ ላይ ምናምን እኔ እንጃ በጣም ከባድ ነው። በዛ ላይ አዲስ አበባ ነው ምናምን እና በጣም ገራሚ ነው። የዋህ ቅን የውስጡን አይቶ ፈጣሪ እኔ እንጃ ኧረ በፈጣሪ እኔ በጣም ነው የገረመኝና ይመችክ ብሩኬ እንኳን ማገኘኸው ሀቅህ ነውና ሀቅህን ማንም አልወሰደብህም። ፈጣሪ ጠብቆልሃል። እና ሰላማችሁ ይብዛልኝ ውዶችዬ። በቃ ይሄን ለማስተላለፍ ያክል ነው ገባ ያልኩት እና ያው ብዙ እንትን አትበሉ ለማለት ያክል ነው። ማታ ግን በቃ ሰዓቷ ትንሽ ቀርታታለች። እንግዲህ በቃ ፋፈሽ ነውና ምንም ቢሆን እንትን እንዳትሉ ለማለት ያክል ነው። እንደጠበቃችሁት እንኳን ባይሆን ፋበሉ በቃ